ጤናስጥልን ተመልካቾቻችን የአካዳሚን ሳምንታዊ ፕሮግራማችን ነው። ሰሪ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሳት መቅረብላችሁ ሳምንታዊ ቢዝነስ ፕሮግራማችን አሁን ይጀምራል። ዛሬ ደግሞ ከስቱዲዮ ወጣ በማለት በቢሾፍቱ ከተማ ለ30 ዓመት ኑሮውን በውጭ ሀገር ካረገ አንድ ትልቅ ባለሀብት እንግዳ አድርጌ ጋብዣለሁ። እንግዳዬ አማኑኤል ሳይፈርት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የአክብሮት ግብዣችን ነው። መልካም ቆይታ። ጤናስጥልን ተመልካቾቻችን ይህ አካዳሚን ሳምንታዊ ፕሮግራማችን ነው። አካዳሚን ሳምንታዊ ፕሮግራም ፋና ሚዲያ ኮርፖሬሽን ከሰሪ መልቲ ሚዲያ ጋር በመተባበር በሳት የምንቀርብላችሁ ሳምንታዊ ቢዝነስ ፕሮግራማችን አሁን ይጀምራል። ዛሬ ደግሞ ከስቱዲዮ ወጣ በማለት ከርዕሰ መዲናችን አዲስ አበባ 48 ኪሎ ሜትር በምትርቀው በምስራቅ ሸዋ ቢሾፍቱ ከተማ ተከስተናል። የዛሬ እንግዳይ ደግሞ አቶ አማኑኤል ሳይፈርት ይባላሉ። በውድ በፋና ሚዲያ ኮርፖሬሽን ስም ውድግስን ሰውተ አማኑኤል ሳይፈርት ለዚህ ቃለ መጠይቅ ፈቃደኛ ስለሆንክ በሰፊው ተመልካቾች ስም እጅግ በጣም የከበረ ምስጋና ያቀርባለሁ። ጤናስጥልኝ። እኔም በጣም አመሰግናለሁ ስለ ግብዣችሁ። መልካም እንግዲህ ከስቱዲዮ ውጭ ወተን እንግዲህ በቱሪዝም ከተማዋ ቢሾፍቱ መጥተናልና በአንተ ሆቴል ውስጥ ያለ ነው። እንደው ወደኋላ ልመልስና አመጣጡ እንግዲህ ከባህር ማዶ ነውና ምናልባትም 30 ዓመታትን በባህር ማዶ ቆይታልና ስለሱና ስለአጠቃላይ በተወሰነ መልኩ ስለ ትውልድ አካባቢው ስለ ትውልድ ቦታህንና ስለ ልጅነት በተወሰነ መልኩ እንደው እንደ መግቢያ እንዲሆነና ማኑኤል። እሺ፣ በጣም አመሰግናለሁ። ልጅነቴ ወደ ጀርመን ሀገር ነው የሄድኩት። ጀርመን ሀገር 30 ዓመት ያህል ቆይቻለሁ። ከዛ በኋላ መንግስት በሰጠን የስራ እድል ለውጭ ሀገር ዜጎች በዛ ግብዣ መሰረት ሀገራችን ላይ ወይም ኢትዮጵያ መጥቼ ይሄ እንግዲህ በኢንቨስትመንት ተቀላቅያለሁ። መልካም አማኑኤል፣ እንግዲህ መግቢያ ላይ እንዳልከኝ በልጅነት ነው የሄድከውና ምናልባት አማኑኤል ሳይፈርት ነውና ሆቴሉ የሚለው ሳይፈርት ሆቴል ነውና ስለሱ የተወሰነ ነገር ብትለኝ ነው ለተመልካቾች እግር እንዳይላቸው ብዬ ነው። አመሰግናለሁ። ሳይፈርት ሆቴል ስም ስያሜ የሰጠሁት ጀርመን ሀገር ላይ በጀርመን ቤተሰቦች አዳፕቲንግ ተደርጌ ስለኖርኩኝ ያው ያሳደጉኝ ቤተሰቦች ስለሆነ የነሱንም የቤተሰብ ስም ነው የቤተሰብ ስም የነሱንም ስም ይዤ ኢትዮጵያና ጀርመንን የካልቸር ልውውጥ እንዲሆን እኔም በእውቀትም በገንዘብም ያገኙትን ልምድ ወደ ትውልድ ሀገር የመጥቼ ያው እውቀትን ለማካፈል ተጠቃሚም ለመሆን የመጣሁት። መልካም፣ ይሄ ጥሩ ነገር ነው። በተለይም 30 ዓመታትን በጀርመን ሀገር ቆይተ ምናልባት በልጅነት ነው ወደ ጀርመን ሄድከውና ቴክኖሎጂውን ፋይናንሱንም ብዙ ነገር ነው ወደ ሀገር ይዘህ የተመለስከውና በአጠቃላይ ግን ከዚህ ሁሉ ዓመታት በኋላ ከ3 10 ዓመታት በኋላ 30 ዓመት ቆይተህ ስትመጣ ኢትዮጵያ እንዴት ታገኛት? በአጠቃላይ እንግዲህ የድሮውን እንዲህ ነው ብዬ ለመናገር ይከብዳል። የድሮውን ማውራት አያስፈልግም። እውነት ነው። እኔ ከመጣሁበት ጊዜ ጀምሮ ያለውን ነገር ነው ለውጥ ለመናገር የምችለው እና ኢትዮጵያ ዛሬ እንግዲህ ስለ ድሮም አይደለም በወራቶች ውስጥ እየተቀያየረብን ነው እና ደግሞ ስንል አዲስ አበባ ብቻ አይደለም፣ ሁሉም የኢትዮጵያ ከተሞች፣ ክልሎች አገሪቷ በዚህ በኮሪደር ልማት መሰረት በዚህ በተለያየ ኢንቨስትመንት እና አገሪቷ በጣም ተቀይራለች እና ለውጡም አሁን ላይ ያለው ፊዚካል ለውጡ የተጨበጠ ነገር ማለት ነው። ያው እንግዲህ ማንም ሰው በሚዲያም እንደሚያየው ነው። እኛም ደግሞ እየኖርንበት አንዳንዴ ህልምም ነው የሚሆንበት። ያንን ነው ለመግለጽ የምፈልገው። ስለዚህ አገሪቱ ላይ ያለው ሁለንተናዊ ለውጥ በጣም አበረታችና በተለይ ከውጭ ሀገር ለሚመጡ አገራቸውን ለማልማት ይፈልጉ ድሮ ኢትዮጵያን ጥለዋት የሄዱት ኢትዮጵያና
አሁን በአጠቃላይ ኮሪደር ልማቱ የወንዝ ዳር ልማት ዳርቻዎች እንዳጠቃላይ ደግሞ የወጣቶች መዝናኛ ባለንበት ቢሾፍቱም ይሁን በርዕሰ መዲናችን አዲስ አበባ በከፍተኛ ሁኔታ በአፍሪካም ደረጃ መነጋገሪያ መሆኗ ይታወቃል። ስለዚህ እንዳጠቃላይ ትልቅ ለውጥ አለ እያልከኝ ነው። መልካም እንግዲህ አንተ ዲያስፖራ ነህ፣ ከ30 ዓመት በኋላ ሀገር ላይ መታልና ምናልባት እንደው መንግስት ለዲያስፖራ የሚሰጣቸውን ፕሪቪሌጆች እንደው ተጠቅመሃል? ምናልባት አሁን ይሄ በጣም ትልቅ ሆቴል ነው አሁን ያለንበት ሳይፈርት ሆቴል ቢሾፍቱ ላይ በጣም ትልቅ የሚባል ደረጃ ነው፣ ወይም በሀገሪቱም ደረጃ በጣም ትልቅ የሚባል አይነት ሆቴል ነው። ሁሉም አይነት ሰርቪሶች በኋላ የተለያዩ ነገሮችን እናያለን። ግን እንደው እንዳጠቃላይ ግን እንደ አንድ ኢንቨስተር እንደ አንድ ዲያስፖራ መንግስት በተለያየ አይነት ጊዜ ለዲያስፖራ ጥሪ እያቀረበ ለምሳሌ ከተወሰነ በፊት ከኢድ እስከ ኢድ ብሎ ለሙስሊም ዲያስፖራ ለሆኑ ሰዎች ከአረፋ እስከ ኢድ ያለውን ታይም ኦልሞስት የ3 ወር አይነት የኢድ አከባበር ላይ ጥሪ አቅርቦ በዛም ዲያስፖራ እየመጣም አገሩንም በተወሰነ መልኩ የሚያለማበት አጋጣሚ አለ። ሌሎች ደግሞ ጥሪዎች ደግሞ እንግዲህ ለውጥ መንግስት በኋላ የተለያዩ ጥሪዎችን እያደረገ ዲያስፖራዎችን የሚጋብዝበት ጊዜ አለና በዚህ ውስጥ ግን እንደ አንድ ባለሀብት እውቀቱንና ቴክኖሎጂውንና ገንዘቡን ይዞ እንደቆየ እንደ አንድ ትልቅ ባለሀብት ፕሪቪሌጆችን ተጠቅሜያለሁ ትላለህ? መንግስት ለዲያስፖራ በሰጠው ልዩ ትኩረትና አድቫንቴጅ? በትክክል መንግስት ባደረገው ጥሪ መሰረት ለዲያስፖራም ወይንም ደግሞ ለሀገር ውስጥ ባለሀብቶችም ወይም ለሌላ ሀገር ባለሀብቶች ባደረገው ጥሪ መሰረት የሰጡን ፕሪቪሌጆች በጣም ብዙ ናቸው። ግን በፕሪቪሌጆቹ እኔ በግሌ ተጠቅሜያለሁ። መንግስት መሬት የስራ ቦታ መሬትን አዘጋጅቶ ሰጥቶናል። በዛ ስራ ቦታ በተሰጠኝ ቦታ ላይ አልምቻለሁ። ኢንፋክት በወቅቱ ትንሽ ቢሮክራሲ የስራው ያው እንደ ሀገሩ የነበረው ችግር ስለነበረ እኔ በግዢ ብገባም ግን የኢንቨስትመንት መሬት ስለሆነ የኢንቨስትመንት መሬት የተሰጠኝን ቦታ በአግባቡ አልምቼ ስራ ላይ ውያለሁ እና መንግስት አሁን ላይ ደግሞ የመጣው ፖሊሲ ለኢንቨስተሮች በጣም ምቹ ነው። ምናልባት ከመንግስት ጋራ ከመንግስት ልማት ጋር እኩል እንሄዳለን የሚባለው ነገር ሊያስቸግር ይችላል። ዛሬ ላይ በ2 ወር የሚያልቅ ፎቅ ነው ያለው። በ1 ወር ውስጥ መንገድ ተሰርቶ ኢንፍራስትራክቸር ተሰርቶ የሚያልቅበት ጊዜ ነው ያለው። ስለዚህ የግሉ አሁን ኢንቨስተር ባለሀብት ምናልባት ፋይናንስ ካልያዘው በስተቀር ከመንግስት ጋር ይጓዛል የሚል ችግር አለ ብዬ ነው የምገምተው እንጂ መንግስት በአሁኑ ሰዓት መሬት አዘጋጅቷል። በተለይ በቢሾፍቱ ከተማ ላይ ክቡር ከንቲባችንም መሬት ለሚፈልጉ ወይንም ልማት ለመስራት ለሚፈልጉ ባለሀብቶች ለዲያስፖራውም ሆነ ለባለሀብት ለውጭም ለሀገር ውስጥም ተዘጋጅቶ ምንም ያለምንም ቢሮክራሲ ወዲያው ነው የሚሰጥ። መስራቱ ላይ ነው እንግዲህ መሬት ማውረድ ነው ያለው ትልቁ ተግባር ከኛ። ሌላው ክልሉም ሀገር ላይም ያለው ሁሉም ቦታ ላይ በኢንቨስትመንት አሁን ላይ ኢንቨስት ለማድረግ ትክክለኛው ሰዓት ነው እና ለውጭ ሀገር ዲያስፖራዎች እኔ የምመክረው ሀብታቸውን እና ንብረታቸውን ይዘው እዚህ ሀገር ላይ መጥተው ኢንቨስት ቢያደርጉ ያተርፋሉ። ከማትረፍም የበለጠ ደግሞ ብዙ የስራ እድልም ይሰጣሉ፣ ለወጣቶች ተስፋ ይሰጣሉ እና ያንን ቢያደርጉ ተጠቃሚ ናቸው። አትራፊም ናቸው፣ ተጠቃሚም ናቸው እና እኔ ተጠቃሚ ነኝ፣ አትራፊ ነኝ። ትርፌም ደግሞ ሰው ላይ ሰውን አትርፌ ያለው ወገኖቼ ላይ ስራ እድል መስጠቱ ራሱ ትልቅ ትርፍ ነው እና በዚህ እኔ እድሉን በደንብ ነው የተጠቀምኩበት እና ከተማ አስተዳደሩም ሁሉም ኮፐራቲቭ ናቸው። ምንም አይነት ለሚሰራ ሰው ጊዜው አሁን ነው እና በተለይ በኢንዱስትሪው ላይ በእርሻው ላይ በሆቴል ቱሪዝም ላይ እና በምግብ ዋስትና ራስን መቻል ይሄንን ላይ በጣም ክፍት ቦታዎች ነው ያሉት እና ለስራ አሁን ነው ኢትዮጵያ የተመቻቸችው እና እዛ ላይ ቢሳተፉ እና ቢሰሩ በጋራም ሆነ በግልም መጥተው ቢሰሩ አትራፊ ናቸው
አትራፊ ናቸው እና ትርፋችን ደግሞ ዛሬን ከነገ አይደለም። ነገ ለልጆቻችን ውጭ ሀገር ያሉ የተወለዱ ልጆቻችን ነገ የሚኮሩባት ሀገር የምንሰራባት እና የምንኖርባት የምናርፍባት ሀገር ትሆናለች እና ብንሰራ መልካም ነው ብዬ ነው ገምተው። እንደው ምናልባት አሁን አንተ ትልቁ ኢንቨስትመንት ሆቴልና ቱሪዝም ላይ ነው፣ በተለይ የሆቴል አገልግሎት ላይ ነው። ሳይፈርት ሆቴል በጣም ቢሾፍቱ ላይ ከሚገኙት ሆቴል አንጋፋና ትልቅ የሚባሉ ደግሞ በሰርቪሱ በጣም ጥሩ ሰርቪሶችን ያካተተ ሆቴል ነው እና ሳይፈርት ሆቴል በኋላ ላይ ስለ አገልግሎቶቹና ለየት የሚያደርጋቸው ነገሮች ወደ ውስጥ ገብተን የምናየው ይሆናል እና እንደ አጠቃላይ ግን ሆቴል ላይ እንግዲህ ብዙ አይነት የኢንቨስትመንት ነገሮች አሉ። ቅድም ጠቅሰህልኛል። ሆቴልና ቱሪዝም አለ፣ ማኒፋክቸሪንግ አለ፣ እርሻ አለ፣ ሌሎችም የኢንቨስትመንት ሴክተሮች አሉ። በዋነኝነት ግን ሆቴል ላይ እንደተሰማራ እየሳበህ ነገር ምንድን ነው? በተለይ እዚህ ቢሾፍቱ ላይ አቶ አማኑኤል። አመሰግናለሁ። በሙያዬም ወይም ደግሞ በኤክስፒሪየንሴም እኔ ሆቴል ላይ አይደለም፣ እንደ አጋጣሚ ሆኖ ነው በስራ ምክንያት እኔ መጀመሪያ በኮንስትራክሽን እና በኮንሰልቲንግ ነው እዚህ ሀገር የገባሁት። ይህንን በምሰራበት ሰዓት ላይ በተለያዩ የኢትዮጵያ ክፍሎች ላይ በኮንስትራክሽን ተሳትፌ ነበር እና እንደ አጋጣሚ የቱሪዝም ክፍተት መኖሩን አየሁኝ እና ምንድነው ክፍተቱ ያለውት ሆቴሎች የምንሄድባቸው ስታንዳርዳቸውን እና ደረጃቸውን የጠበቀ ሆቴል በእኔ በመጣሁበት ዘመን አልነበረም። አሁን ላይ አይደለም። አሁን መንግስት በጣም ትኩረት አድርጎ በዚህ በሆቴልና በቱሪዝም ላይ በጣም ኢንቨስት እያደረገ እየሰራ ነው። በግለሰቦችም በቡድንም ትልልቅ የውጭ ሀገር ትልልቅ ስታር ግሩፖችም እየገቡ ነው። በጣም ክፍተት አለ። ቱሪዝም በጣም አንዱ የሀገር እድገት ምንጭ ነው። ቱሪዝምን በደንብ አልተጠቀምበትም። ሀገራችን ለቱሪዝም በጣም ምቹ የሆነ ሁሉን ነገር ያላት ነው። ሀገራችንን ለሌላው ዓለም ማሳየት የምንችልበት መዓት ብዙ ነገር አለ እና ይህንን ኤክስፒሪየንስ የሚያገኙት እኔ በጀርመን አካባቢ በምኖርበት ለብዙ ጊዜ ውጭ ሀገር ብዙ ዓለምን መዞር እድሉ አጋጥሞኛል። ያ ኤክስፖዠር ስላለ ይህንን ሆቴል እንደ ፓይለት ፕሮጀክት ነው የያዝኩት እንጂ እኔ ሆቴለር አይደለሁም። ግን በሆቴል ውስጥ በጣም ብዙ ክፍተቶችን ያየሁት ሆቴል ኢንዱስትሪ ነው እንጂ ሆቴል ዝም ብሎ አልጋ ማከራየት ምናምን አይደለም እና ግን እዚህ መካከል ላይ መናገር የምፈልገው ቱሪዝምን እናሳድጋለን ካል አሁን እንግዲህ ቢሾፍቱ አንድ ስማርት ሲቲ ናት። የኢንተርናሽናል ኤርፖርት እዚህ የመጣ ነው። ሌሎች ሀገር ላይ ያለን ተሞክሮ ምንድን ነው? የሌላን ሀገር ባህልም እኛ ሀገር ማምጣት አለብን፣ ባህላችንን በጠበቀ ሁኔታ። አሁን ለምሳሌ ሬስቶራንቶች ውጭ ሀገር በምንሄድበት ማንም ሀገር ላይ አሁን ፓሪስ ብንሄድ ፓሪስ የኢትዮጵያ ሬስቶራንት አለ፣ የግሪክ ሬስቶራንት አለ፣ የጣሊያን ሬስቶራንት አለ እያልን ብዙ አለ ባህሉን የሚገልጽ ማለት ነው። ከዛም ውስጥ እኛ ሀገር ላይ ግሎባሊ ስንመጣ የራሳችንን ሬስቶራንት ብቻ ሳይሆን የውጭንም ባህል ሀገራችን ጋር ማስተዋወቅ አለብን። ያንም ከዛም የተነሳ ነው እኔ ጀርመን እንግዲህ ትልቁ የሚታወቀው በቴክኖሎጂ እና በቢራ ምርት ነው። ጀርመን ኦክቶበር ፌስት የሌለበት ዓለም ላይ የለም። ዓለም ላይ ኦክቶበር ፌስት አለ። እኛ ሀገርም በዚህ ሂልተን ላይ አለ። ግን የትኛው እውነተኛው ኦክቶበር ፌስት ነው? የትኛው ቢራ ነው? ስለዚህ የግድ አልኮል ማምረት የለብንም። ስለዚህ ሀገራችን ገብስ ምርት አለ። በጣም የአግሪካልቸር ሀገር ነው ከመጣሁበት አካባቢ። ስለዚህ በዚህ በገብስ ምርት ምን መስራት እንችላለን? በጣም ጥሩ ዳቦ መስራት እንችላለን። ጥሩ ቢራ መስራት እንችላለን። አልኮል ያለው ሀላል የሆነ የግድ አልኮል አለ። አሁን አመለካከታችን ግን እድገታችን ሲቀየር እንደዛው እየገባን ይመጣል እና እነሱ ላይ እኔም አንድ አስተዋጽኦ ባደርግ ለቱሪዝሙ ለከተማውም እድገት አስተዋጽኦ ያደርጋል ነው። በዛ ነው ይህንን ኢንቨስትመንት ያደረኩት። እርግጥ እውቀት ይጠይቃል፣ በጣም ዋጋም ያስከፍላል፣ ብዙ ጊዜም ቢፈጅም ሆኖ ነው። ግን ይህንን ፕሮጀክት ደግሞ እዚህ ጋር ብቻ እንዲሆን አይደለም፣ እኔም ሆንኩ ሌሎች እንዲሰሩት በየክልሉ በየከተማው እንዲዳረስ አልፎ ተርፎ ደግሞ እኛው ራሳችን ማሽኑን ጀርመን የሚመረተውን እዚሁ ሀገራችን ማምረት
እዛ ውስጥ መሳተፍ። ሌላው ለኤርፖርቱ ደግሞ ለሚመጡ ለ1 ሚሊዮን መንገደኞች የሚፈልጉትን ምርት አይነት በኤርፖርት ውስጥም ለማቅረብ ቱሪስት አንድ መስህብ ነው። እውነት ነው። ለዛ ነው እዚህ ኢንቨስትመንት ውስጥ ለመግባት። መልካም፣ ይሄ ጥሩ ነገር ነው። ምናልባትም ቴክኖሎጂውን እና የተለያዩ ነገሮች ስታመጣ እንግዲህ በዓለም አቀፍ ደረጃ እንደጠቀስክልኝ የራሳቸው የሆነ የመዝናኛ ነገሮች አሉ። በተለያዩ አልኮል ነገሮች የራሳቸውን ግሩፕ ፈጥረው ጀርመንም እኛም ሀገር ሰው ይዝናናል። በተለያየ አጋጣሚ ግሮሰሪም ይሁን መዝናኛ ቦታዎች ላይ ያደርጋልና ምናልባት ሳይፈርት ሆቴልን አንዱ ለየት የሚያደርገው ኢትዮጵያ ላይ ያልተለመዱ ነገሮችንም የራሱ የሆነ አልኮል ፍሪ የሆነ የቢራ መጥመቂያ ያለውና ምናልባት ኋላ ላይ እናያለን እና አንዱ ለየት የሚያደርገው ሳይፈርት ሆቴልን ብዬ የማስበው ይህ ቴክኖሎጂ ነው። እንዴት ይሰራል በኋላ ብታስጎበኘን ይሆናልና ይሄ መልካም ነገር ነው ብዬ አስባለሁ። እንደው መልሱ እንዳጠቃላይ ይሄ የሆቴልና ቱሪዝም ሆስፒታሊቲ ላይ ይህን አይነት ነገር ከሆነ እንዳጠቃላይ ከፋይናንሻል ሴክተሮችስ እንደው የተደረገ ድጋፍ ይኖራል? እንዳጠቃላይ እንግዲህ ይሄ በጣም ምናልባትም ብዙ በቁጥር ብዙ ሚሊዮኖች ማለት ይችላለሁ ወይ ቢሊዮን ማለት ይችላለሁ እንደማየው በጣም ትልቅ ኢንቨስትመንት ነው። ይሄ ሲገነባ ሲፈጠር ለአካባቢ ወጣቶች የፈጠረው ስራ እድል አለ። በተመሳሳይ መልኩ ደግሞ አንተ ለየት የሚያደርገው ነገር 150 ሰዎች የስራ እድል ፈጥራልና ድሮ ይሄ ቤት ሲገነባ የነበሩ ሰዎችን ጭምር ነው ይዘህ የተሻገርከው ቴክኖሎጂውንም ምኑንም አድርገና ምናልባት እንደው ከፋይናንሻል ተቋማት ላይ የተደረገ ድጋፍ ይኖራል። ምክንያቱም እንደዚህ አይነት ነገሮች ቀላል አይመስሉኝም ኢንቨስትመንቶቹ እና መሬት ላይ ወርዶ ቴክኖሎጂም ሌላም ነገርም አለና በተለይ ይሄ ስለ ፕሮሰሱ ይሄ ስለ ነን አልኮሊክ ነገሩ ፕሮሰሱ ላይ በኋላ ሄደን ዋና ቦታ ላይ የምናየው ይሆናል እንዴት አድርጎ ፕሮሰስ እንደሚያደርግ። እንዳጠቃላይ ግን ከፋይናንሻል ተቋም አንጻር ምክንያቱም ከፋይናንስ ድጋፍ ውጭ ይሄን ቤት በሁለት እግሩ ማቆሙ ከባድ ነውና እሱ እንዴት ይመስላል አቶ አማኑኤል? አዎ ይሄ አንዱ ምንድነው ይሄ ፕሮጀክት መጀመሪያ ላይ ሲጀመር የፋይናንስ ተቋማቶች አልተሳተፉበትም። ምንድነው አንደኛው ከውጭ ዘን የገባ ነው ሀብት አለ። እነዛን ሀብቶች ወደ ስራ ላይ አዋል አተረፍን። እንደገና እዚሁ ላይ ኢንቨስት አደረግን። መጨረሻ አካባቢ ላይ ግን ወደ ስራ ውስጥ ለመግባት የግድ የፋይናንስ ድጋፍ ያስፈልጋል እና ፋይናንስ ድጋፉ ደግሞ ከባንኮች እንደ ማንኛውም ተቋማት መንግስት በሰጠው እድል ያንን ፋይናንስ አግኝተናል። ስለዚህ ይህንን በዚህ አጋጣሚ ለመናገር የምፈልገው ፋይናንስ አለ። እውቀትና መነሻ ፋይናንስ ይዘው ቢመጡ ተደራጅተው ቢመጡ ለውጭ ሀገር ባለሀብቶች እድሉ አለ፣ መጠቀም ይችላሉ። ለዲያስፖራው በተለይ ዲያስፖራው ይህንን እድል አሁን ላይ መጠቀም ይችላል። በኋላ ግን ሲጨምር እድገቱ እየፈጠነ ነው። በሚፈጥንበት ሰዓት ላይ የዚህን ያህል ሊሚትድ እየሆነ ነው የምንቀረው እና እኔ የምመክረው እንግዲህ በዚህ በፋይናንስም ዙሪያ ላይ እድሉን ተጠቀሙ ነው። አሁኑ እድሉ አለ። መልካም አቶ አማኑኤል፣ ጥሩ አይነት ምልከታ ነው። በተለይም ከፋይናንሻል ተቋማት ጋር ያላችሁ ትስስርና ዲያስፖራው የሚመጣ በዚህ ተጠቅሞ ሀገሩን አልምቶ ለማህበረሰብ የተሻለ የስራ ዕድል ፈጥሮ በሀገሩ ኢኮኖሚ ላይ የራሱን አሻራ እንዲያሳርፍ አንድ ጥሩ አንተ ምሳሌ መሆን ትችላለህ በምናየው ነገር። መልካም። እንዳጠቃላይ ሳይፈርት ሆቴል እንደው የሆቴሉ ስትራክቸር ነው ይመስላል እንደው ራፍሊ በኋላ ላይ ዝርዝር ጉዳዮች እናያለን። እሺ፣ ይሄ ሆቴል ያረፈው በ1500 ካሬ ላይ ያረፈ ቦታ ላይ ነው። ሁሉንም ቦታ ተጠቅመንበታል። 150 አልጋ አለው። የተለያዩ 3 አይነት 4 አይነት አልጋዎች ስታንዳርዶች አሉ። 9 የስብሰባ ሆሎች አሉ። አንዱ እስከ 1000 ድረስ የሚያስተናግድ ሆል አለ። ስፓ አለ። ከስፓ ውስጥ ዋና አለ። ቆንጆ ጂም አለ እና ሞሮኮ፣ ሳውና እነዚህን አገልግሎቶች ያካትታል። ከዛ በተጨማሪ ሆቴሉ የራሱ የሆነ ዩቲሊቲዎችን በአጠቃላይ በራሱ እንደ ዋሽንግ መሽን፣ እንደ ኪችን፣ እንደ ሬስቶራንቶች እነዚህ በአጠቃላይ በራሱ ሆቴል ውስጥ ሁሉም የተካተቱ ናቸው እና በተጨማሪ እንግዲህ ለሆቴሉ ለየት የሚያደርገው የዚህ የቢራ
አገልግሎት የአልኮል ፍሪው የአልኮል ፍሪው ቢራ አገልግሎት ነው። እሱ በአገሪቱ የመጀመሪያ ነው። የመጀመሪያው ሹገር ፍሪ ነው። በአፍሪካም ደረጃ የመጀመሪያ ይመስለኛል። በማይክሮ ብሮወሪ አልኮል ፍሪ ለመስራት እስካሁን ድረስ እንግዲህ አገራችን ላይ 1 2 ናቸው 3 ማይክሮ ብሮወሪዎች አሉ። እነሱም የራሳቸው ሂስቶሪ አለ። ግን በአልኮል ፍሪነት ይህንን አገልግሎት አልጀመሩም። ያው የሚታወቅ ነው። ግን ሹገር ፍሪ የሆነ ለዲያቤቲኮች እና ለመጠጣት ለማይፈልጉ ግን ከቢራ የሚያገኙትን ኒውትሪሽን ለማግኘት የሚፈልጉ ዜጎች ይህንን አማራጭ አለ። ልክ እንደ አልኮል ፍሪ ዋይን አለ እና ይሄ ደግሞ አንደኛ ለቱሪዝም ለሐላሉ ቱሪዝምም ሰዎች ላይ ሲመጡ እንደ አማራጭ ነው። ምክንያቱም ለሌላው የተከለከለ ለሌላው ለሚያሰራም የሚለውን ይሄ መጠጥም ደግሞ ከሚያደርሰው ማህበራዊና ኢኮኖሚ ጉዳት አንጻር አክሲደንቶችን እያየን ነው። ሰው የሚጠጣ ከሆነ መሪ አለመያዝ ነው። እንደዚህ አይነት ነገሮችም ስላሉት እየተዝናና ምን እያለ ጤናውን እየጠበቀ ይሄን አማራጭ ያደርጋል። ምናልባት ሃይፐርቱ ይሄ ነገር ጉዳይ ለየት የሚያደርገው አንዱ ነገር ይሄ ይመስለኛል። ይሄ አልኮል ፍሪ የሆነውን የቢራ አጠማመቅ ቴክኖሎጂ ይዞ መጥቶ ሀገራችን ላይ ፈንክሽናል ማድረጉ ይመስለኛል። እኛ በእውነት እኔ በግሌ መጠጥን አፕሪሼት አላደርግም፣ አልመክርም። አልኮል ለምን አልኮል ሰው የሚጠጣው ሲደሰት ወይ ሲከፋው ነው። ያንን ነገር ለመርሳት ነው። ግን ነገ ተመልሶ ያው ነው፣ ምንም ሊቀየር አይችልም እና ለስራ የሚያነሳሳ እድገት የሚያነሳሳ ነው። እኛ አሁን ከዚህ በኋላ እድገታችንም ስራችንም ለልጆቻችን ፍቀዱ እንጂ ለኛ ምንም መደሰት ያለብን በፈጣሪ ብቻ ነው፣ በፈጣሪ ስራ ነው እንጂ እግዚአብሔርን በማምለክ ብቻ ነው እንጂ ደስታ የሚገኘው በሀብት ደስታን አናገኝም። ግን የእግዚአብሔር ቃል እንደሚለው ሰዎች ላይ ኢንቨስት ካደረግን፣ ሰዎች ላይ ደስታን ከሰጠን የእግዚአብሔር ቃልን አንዱን አከበር ነው ማለት ነው። ስለዚህ ደስታ የሚገኘው ስራ እድል መስጠት፣ ሰዎች ሰርተው ደክመው ሲተኙ ነው እረፍት ያለው እና የአእምሮ እረፍትን የምናገኘው ስንሰራ ነው፣ ለውጥ ስናመጣ ነው እንጂ ያው በእኔ አመለካከት ነው። እና ስራ ነው ስራ መሬት ላይ ብንጥለው ጥሩ ነው። ስራን ብናስቀድም በስራ ብቻ ነው ለውጥ ያለው። አማኑኤልም ምንድነው ሰውን ለማስተማር ሞር ብዙ ነገሮችን በመናገር እንዲፈታ ይፈልጋል። ቀርበን እንደፈለግን ነው የምንናገረው። ብዙ ሰው ደግሞ እንዲያድግና እንዲማር ይፈልጋል። በተለይ አካዳሚካሊ ትምህርት የሚማሩ ሰዎች አትከልክሉ ነው የሚለው። ሰዎች እንዲማሩ እንዲያድጉ ሰልጥነው ራሳቸውን እንዲችሉ ነው የሚፈልገውና ይሄ ለየት የሚያደርገው ነው። አቶ አማኑኤል ከውጪ መተው እዚህ ከተማ ላይ ያላቸውን እውቀትና ሀብት ኢንቨስት በማድረጋቸው ትልቅ የሆነ የቴክኖሎጂም የእውቀትም ሽግግር ያደረጉበት ነው። ለዚህ ኢንዱስትሪ ትልቅ ኢምፓክት በተጨባጭ የሚያሳይ ለውጥ ያመጡ ናቸው ብዬ አስባለሁ። በጣም 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 ጥሩ ሰው ነው። እኔ ይሄንን ማለት አልችልም። ያው ውለታውን ፈጣሪ ብቻ ያው ይመልሰለት። እሱ ብዙ እውቀት ተምሬያለሁ፣ ብዙ ማለት ነው። እሱ ጋር በፊት ምንም አላውቅም ነበር። እዛ ስገባ ቆይቻለሁ፣ ረጅም ጊዜ ነው። ቢያንስ ያ በዛ ሰዓት 2003 ነበረ። በመሃል ትምህርትም አስፈልጎ ነበረ። ወደ ትምህርቱን ተማርኩ። ከተማርኩ በኋላ ድጋሚ ተመልሼ አሁንም ወደ እነሱ ተመለስኩ። ከዛ ነው በቃ ይሄን ነገር ሙያ ሁሉን እነሱ ጋር የለመድኩት። ሙሉ ስሜ ያሬድ አለማየሁ እባላለሁ። የተሰማራሁት ፊልዴ በአማኑኤል ሳይፈርት ድርጅት ለ5 ዓመት ስሰራ ነበረ ማሽነሪ ላይ። ከዛ የተወሰነ ፐርሰንት ድጋፍ ተደርጎልኝ ወደ ግሌ በኢንተርፕራይዝ ወጣቶችን ሰብስበን በኢንተርፕራይዝ ተደራጅተን ዛሬ አሁን የምታዩት ካምፓኒ ኢንዱስትሪ ውስጥ እየሰራን ነው። ከዛ ደግሞ በተጨማሪ ደግሞ ማሽነሪዎች ምናምን ከውጭ የሚመጡትን ወደ ሀገር ውስጥ እያስቀራን እውቀት ከአማኑኤል ወስደን ይሄን ስራ እየሰራን ነው። እኔ አጋጣሚ ሆኖ ከእሳቸው ጋር ግንኙነት ሳደርግ በዚህ የስራ ዘርፍ ላይ ኦልሞስት ረዥም ጊዜ ቆይቻለሁ። ኦልሞስት በጣም ከታች ጀምሮ ነው የመጣሁት። በትልቁም ፖዚሽን ከእሳቸው ጋር ነበረ ቆይታ የነበረኝና የመጀመሪያቸው ያው የሚያዩበት መንገድ የሚገርም ነው። ሰውን ስኬች የሚያደርጉበት መንገድ በጣም ኢንቨስት አድርገው ያላቸውን እውቀት ሼር አድርገው ሰው እንዲበቃ ነውና
ተገናኝተን የመጀመሪያውን ሲያወያዩኝ ትልቅ ቪዥን አላቸውና እሱ በጣም ነው እኔም ትረስት እንድጥል እሳቸው ላይ ያደረገኝና ከእሳቸው ጋር በሰራ የተሻለ ቦታ ላይ እንደምንደርስ አይሆፕ አውቀው ነበርና ጥሩ የሙያ ሽግግር ነው ያደረጉልን። ምክንያቱም ውጭ ሀገር ላይ በተለያየ አይነት መንገድ ብዙ ኤክስፖዠር ነበራቸው፣ ብዙ ቦታዎች ላይ የማሳለፍ ጊዜ ነበራቸው። ያን እውቀታቸውን እዚህ ሀገር ላይ ላሉ በዚህ ዘርፍ ውስጥ እንደኔ ተመሳሳይ የሆነ የሙያ ዘርፍ ላይ ላሉ ሰዎች ትራንስፈር ለማድረግ በጣም ቀን ከሌሊት ነው የሚታትሩት የሚሰሩት። አይሰለችም። እሱ ኢነርጂው በጣም ነው የሚገርመኝና እኔ ላይም አዳፕት አድርገዋል። በአሁኑ ሰዓት ላይ ጥሩ የሆነ የሙያ ትራንስፈር ነው ያደረጉት። ምናልባት በዚህ አጋጣሚ ሰዎች ወደ ሀገራቸው ቢመጡና ኢንቨስት ቢያደርጉ ምን ሊያደርጉ የሚችላል የሚለውን ማሳያ እንደ ሲምፖል እሳቸው ያላቸውን ሀብት ያላቸውን እውቀት የሀገር ልጅ ላይ የሀገር ሀብት ላይ የሀገር ቦታ ላይ መጥተው በማድረጋቸው አሁን በዚህ ሰዓት ላይ ሳይፈርት ሆቴል ያለበትን ቁመና በግልጹ ያሳያል እና አይሆፕ ትልቅ ነገር ነው ያደረጉልን። ከሙያም አኳያ ትልቅ ነገር ነው። ወደፊትም በትልቅ ኤክስፖዠር እንገናኛለን። ብዙ ማስፋፊያዎች ይኖሩናል። ብዙ እንደ አልቲሜት ጎል ያስቀመጥናቸው ጎሎች ያሉን እነሱ ደግሞ ተሳክተው ደግሞ የበለጠ ደግሞ በትልቅ ውጤት እንገናኝበት ጊዜ ይኖረናል ብዬ አስባለሁ እና ትልቅ ነገር ነው ያደረጉልን ከሙያም አኳያ። ሶራ ማሊን የተማርነው አንድ ትዕግስት፣ ሁለተኛ ነገር ደግሞ ስራን አክብሮ በመስራት ውጤታማ መሆን አድርጎናል ማለት ነው። ከማሊን የተማርነው ነገር ማለት ነው። ሁለተኛ ነገር ደግሞ ከውጭ አንዳንድ የስራ እድሎችን እያመጣልን እሱን እየተወያየን ባለሙያ እውቀቱን ሰጥቶናል ማለት ነው። ከሰሞኑን ጋር ያለ ሳስፋክሽን ጋር ነገር ወይል በጣም አሪፍ ነው። የሚገርምህ የመጀመሪያ አካባቢ ላይ ይሄን ነገር እሳቸው አስበው እዚህ ፕላን ሲያደርጉ ሰዎች ይሄ ነገር ውጤታማ ይሆናል የሚል ነገር የዛና ያህል አልነበራቸውም። ግን እይታቸው በጣም ከፍተኛ ስለነበራቸው አማኑኤል ከስተመር ምን ይፈልጋል ምንድን ነው የሚለውን ነገር በጣም እንደ አልቲሜት ጎል ስላዩት በተለይ ይሄ ትልቁ ሳይፈርት ቢሮሪ ነን አልኮል የሚለው ትልቁን በአሁኑ ሰዓት ላይ በጣም በተለያየ ሶሻል ሚዲያ ወጣቱን የተለያዩ እምነት ላይ መጠቀም ማይችሉ ከጤና አኳያ ኢንኬዝ ያለባቸውን ሰዎች ስፔሻሊ ደግሞ ትልቁ ነን ሹገር መሆኑ ደግሞ በጣም በሁሉም ዘንድ ተቀባይነትና ተመራጭነት እየሰጠ ነው። ስፔሻሊ እኛ ቢርን ሰው አይታችሁ ከሆነ አልኮል ላይ ነው እንትኑን ኢሜጁ የሚያስቀምጠው፣ ግን በሳይፈርት ቢሮሪ ውስጥ ደግሞ እርካታው ያለው ፍሌቨሩ ላይ ነው። ከፍሌቨሩ ቀጥሎ ደግሞ ሰውን ጤናማ የሆነ ነገር ፊድ ማድረግ መስጠት ነው እና እኛ በጣም የምንለየው ከሌላው ፍሬሽ የሆነ በጣም ጤናማ ኮልድ የሆነ ቢር ግን ደግሞ ነን አልኮል ፕላስ ደግሞ በፍሌቨርም ደግሞ ኒው የሆነ ፍሌቨር የትም ቦታ ላይ ብትሄድ ልታገኘው የማትችል ፍሌቨርን ነው ያመጡትና በዚህ አጋጣሚ እሳቸውንም ላመሰግን እፈልጋለሁ። በጣም ትልቅ ስራ ጆብ ሊበረታታና ሊደነቅ የሚገባ ትልቅ ስራ ነው የሰሩት ብዬ አስባለሁ። ተመልካቾቼ ከአቶ አማኑኤል ሳይፈርት በሳይፈርት ሆቴል 30 ዓመት ቆይተው የመጡ ዲያስፖራ ናቸው። ቴክኖሎጂውን እና ገንዘባቸውን ሀገራቸው ላይ ኢንቨስት አድርገው ከ150 ለሚበልጡ የስራ እድል ፈጥረው እንደዚሁም ደግሞ ለየት የሚያደርገው ሳይፈርት ሆቴልን የሀላል የሆነውን ወይም ደግሞ ነን አልኮሊክ የሆነውን የቢራ ቴስት ያለው እዚሁ ፕሮሰስ ለደንበኞቻቸው ያቀርባሉ እና ሳይፈርት ሆቴልን ለየት የሚያደርገው ነገር ነው። በሰዓት ግን ምክንያት የዚህ ሳምንት ፕሮግራም ልቋጭ አልቻልኩኝም። በሚቀጥለው ሳምንት የዚህን ክፍል ሁለተኛ አቀርባለሁኝ። ከቀሪ የፋና ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ አላለሁ።